አይደለ የፈለግነው? ወልቀመሪ የሚለው ትክክለኛ ትርጉሙ ጨረቃ እኮ ኢዳ ተላሃ አይተቢአ አሸምስ ፀሐይም በተከተለች ጊዜ ልክ አሁን ይኸው አሱርን ሰግደናል። ዱባይ በአንድ ሰዓት ኢትዮጵያን ይቀድማታል። ከዛ ከሆነች ሰዓት በኋላ ከአንድ ሰዓት ከምናምን በኋላ ፀሐይን ተከትላ ማን ትመጣለች? ጨረቃ ትመጣለች። ቲላዋ ንባብ ማለት ቁርአንን ማነብነብ ሐዲስን ማነብነብ ሳይሆን የሚፈለገው መከተል ነው። ካልተከተልን ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የእኛ መሪ አድርጎ አላህ ለምን ላካቸው? ልብ በሉ። በእሳቸው ዘመን ሰላት ሰግዶ አረብ የሆነ ግለሰብ ስግደቱ የተበላሸበት ግለሰብ አለ። ስሙ አልተጠቀሰም። አቡ ሁረይራ ግን ምን ይላል በሐዲቱ ማለት ነው? አንድ ግለሰብ መጣ። እኛ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር አብረን ቁጭ ባልንበት ሰዓት አለ። ከዛ በኋላ ፈሰላ ረክዓተይን ሁለት ረክዓ ሰገደና ፈሰለመ ለነቢዩ ሰላምታን አቀረበላቸው። የእሳቸው መልስ ግን ምን ሆነ? ፈርጂዕ ተመለስ፣ ፈሰሊ ስገድ፣ ፈኢነከ ለም ቱሰሊ አንተ እኮ አልሰገድክምና። ነገር ግን እሱ አልሰገደም፣ ሰግዷል። ከመስገዱ ጋር ግን ምን አይነት ስግደት ነው የሆነችው? እሳቸው ሁሌ ሚሰግዷትን አላህ ይቀበላታል የተባለችውን ሰሉ ከማ ረአይቱሙኒ ኡሰሊ እኔ ስሰግድ አሰጋገዴን አይታችሁ ስገዱ እንዳሉት አይደለም የሰገዳት። ለሁለተኛ ጊዜ ደግሞ ሰገዳት። አሁንም ሲቀላቀል ተመለስ አሉት። ለሶስተኛ ጊዜ ሰገዳት፣ ተመለስ አሉት። ከዛ ምን አለ? ወለዚ በዓተከ ቢልሐቅ ነቢያን እርሶን ነቢይ አድርጎ በእውነት መላኮት ጌታ ይሁንብኝ፣ ላ ኡሕሲኑ ገይረ ሃዛ ከዚህ ውጭ ማሳመር አልችልም አላቸው። ከዛስ ፈዓሊምኒ አስተምረኝ አላቸው። ስለዚህ አላህ ባሪያዎች ወንድምና እህቶቼ ሆይ እኛ ዘውትር የነቢዩን ሱና እንከተል ምንልበት ምክንያት እሳቸው ባልሰሩት መንገድ የሰራ ወንድምና እህታችን ስለሚከስርብን ክስረት እንዳይመጣ ፈልገን እንጂ የጭቅጭቅ በር ለመክፈት አይደለም። የጭቅጭቅ በር ደግሞ የሚከፍተው አዲስ ነገር ማምጣት ነው። አዲስ ነገር ማምጣት ነው። ሙስሊሙ ሁሉ አንድ እንዲሆን እንዲጠነክር ከተፈለገ መሆን ያለበት የነቢዩን ሱና ሰለላሁ ዐለይሂ ወሰለም በብቸኝነት ምን ማድረግ? መሪ አድርጎ መከተል። አሁን ግራ የገባን ግን ምንድን ነው? ቢድዓ ሲባል እሳቸው ወኩሉ ቢድዓቲን ዶላላ ስንት ጊዜ ነው ወኩሉ ቢድዓቲን ዶላላ ያሉት? ኹጥባ ሊያደርጉ አይወጡም። እነ ጃቢር ባስተላለፉልን የጦር አስጠንቃቂ እስኪመስሉ ድረስ ፊታቸው ቀልቶ ድምፃቸው በጣም እየጮኸ አደራችሁን አዳዲስ ነገርን ተጠንቀቁ፣ አዲስ ነገር ሁሉ ጥመት ነው ጥፋት ነው እያሉ ማለት ነው። ልብ በሉ። አዲስ ነገር ሁሉ ጥመት ነው ጥፋት ነው እያሉ ለምን? አዲስ ነገሮች ከመጡ በኋላ ነው ሁለት ሶስት አስተያየት የሚወሰደው። ከዛ ሰዎች ምን ማለት ጀመሩ? ሁሉም ቢድዓ ጥመት ነው ሲባሉ አይ በአረብኛ ሁሉ የምትለው ቃል እኮ ሁሉን አታስይዝም አሉ። እንዴት ሲባል አይ ማስረጃችን ከቁርአን ነው አሉ። አሁን የምንፈልገው እቺ ነው ወንድሞቼ። ያወራ ሁሉ እንዳይሸውደን አንድ ሀቅ ከመጣ በኋላ ሁለተኛ ሀቅ ሊመጣ አይችልም። አንድ ነብይ ነው አላህ የላከው፣ ሁለተኛ ነብይ አላከም። እሳቸውንም መደምደሚያ ነው ያደረጋቸው። ከዛስ የኔ ባልደረባዎች በተረዱት መንገድ ተረዱን የተባልነው ማን? በሷሃባዎች መንገድ። ይህንንም አላህ ነው ያዘዘ። እሺ ምንድነው ማስረጃችሁ ስንላቸው ኩሉ ለሚለው ቃል ምን አሉ? ቱደሚሩ ኩል ሸይኢን ቢአምሪ ረቢሃ። ያቺ ንፋስ ለቅጣት የተላከችው ንፋስ ስትላክ ሁሉን ነገር ታጠፋለች የሚል እኮ የቁርአን አንቀጽ አለ። አላህ ለምን አልጠፋም? ሰማይና ምድር ለምን አልጠፋም? ይኸው ምን ይባላል? የትዕቢተኛ ሙግት ይባላል። እጅ ለመስጠት ሙግት። ሰይጣን በሰራዊቶቹ በኩል የሚሰራው ማለት ነው። አላሁ ስብሓነሁ ወተዓላ ለምሳሌ እነዛን አሞራዎች እነዛን ወፎች አብርሃና ሰራዊቶቹ እንዲያጠፉ ዓለምን ያጠፉት አይደለም፣ ለተላኩባት ቦታ ነው አይደል ያጠፉት። ስለዚህ ቱደሚሩ ያቺ ንፋስ እኮ ታጠፋለች ሁሉን ነገር ቢአምሪ ረቢሃ የታዘዘችበትን እነዛን ህዝቦች እንዲቀጡ የታዘዙትን አላሁ ስብሓነሁ ወተዓላ ባዘዛቸው መልክ ታጠፋለች ይላል። በጣም በሚያሳዝን ሁኔታ ግን አሁን ሰዎች ምን ይዘው መጥተዋል? የአረብኛ ጨዋታ እንደገና ደግሞ አዋቂ ነን መስለው ሊሸውዷችሁ እየሞከሩ ነው። ስለዚህ ዲናችሁን ከምንም በላይ ጊዜ ሰጥተን ካልተማማርን የሚያታልሉን ሰዎች ለወደፊት ይመጣሉ። አቡበክርና ዑመርን የሚሳደቡ ሰዎች ብቅ እያሉ እያየን ነው። በኢትዮጵያ የተለመደ ነገር አልነበረም። ቲክቶክ ፔጅ ከፍተው እስኪመጡ ድረስ ሽርክ ላይ ያሉ ሰዎች ምንም ሳይመስላቸው በቲክቶክ ቪዲዮ እስኪለቁ ድረስ ምን ብለው አንድ ሴትዮ ነበሩ፣ እገሌ ይባላሉ፣
ለአንድ ሳምንት ያህል መጥተው ምግብ አልበላሉ። ሰው ተጨነቀ። ምን ሆነው ነው ሲል ከዛ በኋላ እኔ ማን እንደሆንኩ ታውቃላችሁ ወይ አሉ። እገሊት እባላለሁ። ጀሚዑል አውሊያ ጠቅላላ ተሰብስቦ መርጦኝ ነው። እሸህ እገሌ ቀብር ላይ ጌሾ ስለተበቀለበት እሱን ሂጂና አስቆርጪ ብለውኝ ነው። እንግዲህ ምግብ ያልበሉት ከሙታን መንደር ቀብር ሰንጥቀው ወጥተው ነው ተብሎ ማለት ነው። በሚዲያ ነው ልብ በሉ። በቴሌቪዥን ተለቆ እንደገና ደግሞ በቲክቶክም ድረስ በድፍረት ተለቆ እና በሚቸግርህ ሰዓት ጥራኝ አሉት። አሊ ጅፍሪ የሚባል ግለሰብ አለ። ምን ይላል? ነቢዩን እኮ እኔ በአካል ሰው አህያንን አንዳንድ ጊዜ በአካል ሊያያቸው ይችላል፣ በህልምም አይደለም። አሁን ይህን ሁሉ ግን ማን ደረማምሶ ይጥልንናል ስትሉ አቡበክር ስዲቅ ታላቁ ሰው የነቢዩ ሰለላሁ ዐለይሂ ወሰለም አጋር እሳቸው አጠገብ የተቀበረው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሞተው ገና ሳይቀበሩ ዑመር ግራ ገብቶት ሙሐመድ ሞቷል የሚል ሰው ካለ በሰይፍ ነው ምለው ሲል አቡበከር መጣና ምን አለ? ገና ሬሳው ሳይቀበር የሚለውን አስምሩልኝ። ትልቁን ዳር ድንበር አስከበረ። ሙሐመድን የሚያመልክ ሰው ካለ ሙሐመድ በእርግጥ ሞቷል አለ። አላህን የሚያመልክ ካለ ግን አላሁ ሐዩን ላይሞት፣ አላህ ያው ነው ማይሞት ጌታ ነው አለ። ስለዚህ ወንድምና እህቶቼ እባካችሁ አደናጋሪው በስቷል። በድፍረት ደግሞ ምን ይሏቸዋል? እገሌ የሚባሉ ዑለማ እኮ ቢድዓን ለሁለት ከፍለውታል። እገሌ የሚባል ሰው እኮ ይህን ነገር እንዲህ እንዲህ ብለውታል፣ እሳቸው ታላቅ አሊም ናቸው ይሏቸዋል። የፈለገ ቢሆን እኛ ከሷሃባዎች ንግግር የበለጠ የሚጠቅመን የለም። ሌሎች ደግሞ ይመጣሉ፣ ለምን አትወያዩም ይላሉ። ውይይት መፍትሄ ነው ወይ? ባጢልን ይዞ በመጣ ቁጥር አንድ ሰው ልንወያይ ነው ወይ? አንዷ ሴት ለምሳሌ ብድግ ብላ ያለ ወላጅ ፈቃድ ኒካህ ማድረግ ይቻላል፣ ለዚህ ደግሞ ማስረጃችን እንደዚህ እንደዚህ ነው። ሌላው ደግሞ ይመጣል፣ ካላህ ውጭ ላለ አካል ሱጁድ ቢደረግም ፈጥሯል እስካላለው ድረስ ምንድን ነው ችግሩ? ለነቢይላህ ዩሱፍ እኮ ተሰግዶለታል። አብዛኛው ማህበረሰብ እውቀት በሌለው ሁኔታ ላይ እንዲህ ያመጡ ማደናበሪያዎችን ለአደባባይ ህዝብ ብዥታን መልቀቅ ይሄ አላህን ከሚፈሩ ሰዎች የሚጠበቅ አይደለም። ዲናችንን ግን በርተን ብንማረስ የባጤል ሰዎችም ደፍረው ባልመጡብን ነበረ። እናቺ ባጭሩ መግቢያ ከሆነች ወንድማችን ሁሴን ባላህ ፍቃድ አንተ ደግሞ ጨምርባት። ሀያኩም አላህ አላህ ጀዛከላሁ ኸይር ወባረከላሁ ፊክ አኹና ባሪ። ወንድማችን ኡስታዛችን ሳዳት የነገረን ነገር በጣም ጠቃሚ ነገር ነው። ኢትባዕ ግድ ነው። የነብዩ ሰለላሁ ዐለይሂ ወሰለም የሰሃቦችን የታቢዒዎች የአትባዕ ታቢዒን የቀደምት መልካም ሰለፎችን መንገድ ግንዛቤ መከተል ግድ ይላል። ለማንኛውም ቁርአናዊ እና ሐዲሳዊ ንጹህ ግንዛቤ የሚገኘው ከሰለፎች ዘንድ ነው። ይህን የተናገሩት ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸይሩ ናስ ቀርኒ ثم الذين يلونهم ثم الذين يلونهم። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከሰዎች ሁሉ መልካም ሰዎች ብሎ ማለት በእኔ ዘመን ያሉ ሰዎች ናቸው አሉ። ከዛ የሚቀጥሏቸው ከዛ የሚቀጥሏቸው ሶስት ክፍለ ዘመን ላይ ያሉትን ሰዎች ነቢያችን ሰለላሁ ዐለይሂ ወሰለም አወድሰዋቸዋል። አያቸው አይደለ? ስለዚህ ከምን አንጻር ነው ያወደሷቸው? ከተክለ ሰውነታቸው ነው? ከውበታቸው ነው? ወይንስ ከጥንካሬያቸው ነው? ከምናቸው ነው? ነቢያችን ሰለላሁ ዐለይሂ ወሰለም ዘንድ ሰዎች ይህንን ያወደሷቸው ከምን አንጻር ነው ከተባለ ከንጹህ ግንዛቤያቸው ነው። ስለዚህ ለዲን ያላቸው መልካም ጥሩ ግንዛቤ ያ የሰለፎች ግንዛቤ እሱ ንጹህ ነበር፣ ቢድዓ ያልተቀላቀለበት ገብታችኋል አይደል? ከዚያ በኋላ ሰዎች ተነሱ፣ ቢድዓን ፈጠሩ፣ አመጡ። እና አጠቃላይ ኢትባዕ ግድ ነው እየነገረን ያለው ትክክለኛ የሆነ ነገር ነው። የሰለፎች ሁላ ምክር ነበር። አብዱላህ ብን መስዑድ ምን አለ? ኢተቢዑ ወላ ተብተዲዑ ፈቀድ ኩፊቱም ይላል። ተከተሉ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን፣ አዲስ ነገርን አትፍጠሩ እነርሱ በቅተዋቸዋልና ብሎ ይናገራል። አሁን ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ቀናን ጎዳና ለመረዳትና ለማግኘት በቅተውናል። ሌላ አዲስ ግንዛቤና አዲስ መንገድ አያስፈልግም። አላህም በቁርአን ላይ ያመላከተን ይሄን ነው። ወሳቢቁነ አልአወሉነ ሚነል ሙሃጅሪን ወልአንሳር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁም ወረዱ ዐንሁ ይላል። እነዚያ ቀዳሚዎቹ የመጀመሪያዎቹ አለ እነሱም ከአንሳር ከሙሃጅሮችና ከአንሳሮች ይሆናሉ፣ እንዲሁም እነርሱን በጥሩ የተከተሏቸው እያለ ይናገራል። ወለዚነ ተበዑሁም ቢኢሕሳን አይ ቢዱን ኢብትዳዕ አዲስ ነገርን ቢድዓ ሳይፈጥሩ በትክክለኛው መንገድ ሙሃጅርና አንሳርን የተከተሉ እያለ አላህ አወደሳቸው።
ይህን ይመስላል። ጀዛከላሁ ኸይራን ወባረከላሁ ፊክ ኡስታዝ። እሺ ከላይ ሶስት ክርስቲያን አላችሁ መሰለኝ። ሚፍታህ የሚለው ክርስቲያን ነኝ ብለሃል። ክርስቲያን ነህ? የተናሳ ይሰማል? እሺ መይሙና ሁሱ ሰላም አለይኩም። ወአለይኩም ሰላም። ክርስቲያን ነኝ አንተና? ላ የሆነች እህታችን ነው መግባት የፈለገችው እና የሆነ ጥያቄ ነበራት። እሺ አለች አንተ ጋር ነች? ይሰማል? ሙስሊም ክርስቲያን ወንድሞቻችን ከአንድ በላይ ማለት ማፍቀር ይቻላል ወይስ ትዳር መያዝ ይቻላል አይቻልም? በክርስቲያን አንቺ ክርስቲያን ነሽ? አዎ። በእስልምና ፍቅር ምናምን የሚባል ከትዳር በፊት የለም። አለ ወይ በኢስላም ከሆነ? አዎ አለ። ነገር መቼ፣ እንዴት፣ ማንን የሚለውን ነገር ማወቅ አለብን። መቼ ነው ፍቅር ያለው ከተባለ ከትዳር በኋላ ነው። ከትዳር በፊት ፍቅር የሚባል ነገር የለም። ከትዳር በፊት ተሰዎች ፍቅር ሳይሆን ሰይጣን በሰዎች ላይ ያጠመደው የሆነ የእሳት ወጥመድ ነው። እዛ ውስጥ ይከታቸዋል፣ ወደ እሳት ይወስድባቸዋል። ነገር ግን ሰውየው ካገባ በኋላ የሐላል ሚስቱ ያችን ያፈቅራል። መቼ ነው የሚያፈቅረው? ካገባ በኋላ ነው። ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም አፍቅረዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን ይላሉ? ኢኒ ቀድ ሩዚቅቱ ሑበሃ አይ ሑበ ኸዲጃ፣ እኔ የሚስቴን የኸዲጃን ፍቅር ተለግሻለሁኝ አሉ። ያቻለ ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሚስታቸውን ኸዲጃን በጣም ያወዷት ነበር፣ በጣም ተወዳቸው ነበር። ስለዚህ ያ ነው እንጂ ያለው ከትዳር በፊት እንደዚህ ፍቅር የሚባል ነገር የለም። ኦኬ ማለቴ ማግባት እኮ ነው። ማለት 1 2 3 ማግባት ይቻላል አይቻልም? እኔ ማለት ይሄንን ያልኩበት ምክንያት እኔ ክርስቲያን ነኝ፣ ከአንድ በላይ አይቻልም በክርስቲያን በሚለው ሀሳብ አቅርቤ ነው። እሺ ክርስትና ላይ ከአንድ በላይ ማግባት አይቻልም የሚለው የት ጋ ነው ያለው? የለም። እሺ የለም፣ እንደሱ ነው። ይቻላል ነው እዛ መጽሐፍ ቅዱስ ላይ ከአንድ በላይ ማግባት አይቻልም የሚል ጥቅስ የትኛውም ቦታ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። እንዳውም አምላክ የሚያናግራቸው አምላክ ቃሉን የሚገልጥላቸው ነቢያቶች መጽሐፍ ቅዱስ ላይ ከአንድ በላይ አግብታ ታገኛለች። ሙሴ ብዙ ሚስት አለው፣ ከአንድ በላይ ሚስት አለው። ልክ እንዲሁ አብርሃም ከአንድ በላይ ሚስት አለው። ልክ እንዲሁ ዳዊት ከአንድ በላይ ሚስት አለው። ይችላል እነዚህ ሁሉ ሰለሞን 700 ሚስቶች አሉት፣ 300 ቁባቶችም አሉት። አስቡት። እና እነዚህ ሁሉ ሚስቶች አግብተዋል። አንዲት ቦታ ግን እግዚአብሔር ለምን ከአንድ በላይ ያገባቸው ብሎ የተቃወመባቸው ቦታ የለም። ኃጢአት ቢሆን ዝም ይላቸዋል እግዚአብሔር? እናንተ ኃጢአት ነው አላቸው፣ ዝሙት ነው ብሎ ነገሯቸው። እናንተን ከአንድ በላይ ማግባታቸው ነብያቶች። እሺ ይህን ወደ ኃጢአት ላይ እየወደቁ እግዚአብሔር አትዘሙት ብሎ ተናግሯል አይደለ? ከአስርቱ ትእዛዛት መካከል። ስለዚህ እንደዚያ ብሎ የከለከለውን ነገር እንዴት እነዚህ ደፍረው ይሄ ሁሉ ነብያት ኃጢአት ላይ እየወደቁ እንዴት ዝም አላቸው? ኃጢአት ስላልሆነ ነው። ዛቸው አለ። ነገር ግን ከአንድ በላይ ማግባትን ኢስላም እንዴት ያዋል የሚለውን ላስረዳችሁ። በመጀመሪያ ለዚህ ትውልድ ብቻ የተደነገገ ሳይሆን ይሄ ለቀደሙት ትውልዶችም የተደነገገ እንደነበር አላህ ይነግረናል በቁርአን ላይ። በሱረቱ ራዕድ ላይ አላህ ምን ይላል? ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬ ነበር፣ ለእነርሱም ሚስቶችን አድርጌላቸው ነበር እያለ ይናገራል። ከዚያም ወዙርያ አለ፣ መልካም ዘሮችንም አድርጌላቸዋለሁኝ አለ። ያቸዋርና ስለዚህ ሚስትን ብቻ ሳይሆን ሚስቶችን ከአንድ በላይ ማግባት ላለፉት ነቢያትም ተደንግጎ የነበረ ነገር ነው። አላማው ምንድን ነው ነው አሁን ጥያቄው። ብዙ ክርስቲያን የሚመስለው ምንድን ነው? ከአንድ በላይ ማግባት ሲባል ጊዜ ወንድ ልጅ እንደፈለገ የወሲብ ጥሙን ለማርካት የተደነገገለት ይመስላችኋል። እንደዚያ ከሆነ ስህተት ነው። ምክንያቱም ከአንድ በላይ ማግባትን አላህ ጭራሽ አንዲትን ማግባትን ራሱ ባነሳ ጊዜ አስተውላችሁ ከሆነ በቁርአን ሆነ በሐዲስ ላይ ስለ ትዳር በተነሳ ቁጥር አላህ ስለ መልካም ዘር አስከትሎ ይናገራል። ስለዚህ ዓላማው ምንድን ነው? ዑመር ብን አልኸጣብ ተናገረ። ይህን የቁርአን አንቀጽ እንዴት እንደተገነዘቡ ሰሃቦች ተመልከቱ። ዑመር ብን አልኸጣብ ምን አለ? ወላሂ ከሚስት ከማግባቴ በስተጀርባ መልካም ዘርን ለማፍራት ባይኖርን አንድም ባላገባሁ ነበር እያለ ይናገራል። አላህም በቁርአን ላይ የሚያመላክተው ስለ ጋብቻ ባነሳ ቁጥር፣ ስለ ሚስት ባነሳ ቁጥር ስለ መልካም ዘር ያነሳል። ታቻላረ ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና ይላል።
ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርየተን ስለ መልካም ዘር ቀጥሎ ያነሳል። ስለዚህ ሙስሊም አንድም ሆነ ከዚያ በላይ እንዲያገባ የተደረገለት መልካም ዘርን አፍርቶ በምድር ላይ የአምላክን ሕግና ስርዓት ጠብቀው የሚሄዱ የነቢያትን ውርስ ወርሰው ለትውልድ የሚያንጹ የሚያስተምሩ ትውልዶችን ለማፍራት ይሄ ነው ዓላማው። ይህን ግን ወደ መጽሐፍ ቅዱስ በምንወስደው ምንድነው ዓላማው ምንድን ነው ከተባለ ጳውሎስ ምን ይላል? ነገር ግን እንደኔ ባታገቡ ይሻላቸዋል። ማነው እንደኔ ያላገባቸው እንደኔ ብትሆኑ ይሻላቸዋል ካለ በኋላ ነገር ግን ሰው ከሚቃጠል ባለዋል እያለ ይናገራል። በስሜት ከሚቃጠል እዚያ ጋር ነው ለስሜት ተብሎ የሚገባው መጽሐፍ ቅዱስ ላይ ነው። አንድ ሰው በስሜት ከሚቃጠል ግን ቢያገባ ይሻለዋል ይላል። ምንድን ነው ዓላማው? እዚህ ጋር ነው ለስሜት ተብሎ የሚገባው መጽሐፍ ቅዱስ ላይ ነው የተቀመጠው። ነገር ግን በቁርአንና በሐዲስ ላይ ስትሄዱ ጊዜ መልካም ዘርን ለማፍራት የትኛው መከራ ለሰው ልጅ አይምሮ ነው ተስማሚ ነው? ረሱላህ ነቢያችን ሰለላሁ ዐለይሂ ወሰለም ተዘወጁ አልወሉድ አልወዱድ ፈኢኒ ሙካሲሩን ቢኩም አልኡመም የውም አልቂያማ ነው። አግቡ ካሉ በኋላ አሁንም ስለ መልካም ዘር ስለማፍራት ይናገራሉ። ቀጥለው ተዘወጁ አልወዱድ አልወሉድ ተወዳጅና የሆነችዋን አግቡ፣ እኔ የትንሣኤ ቀን በርካታ ተከታዮችን አፍርቶ በመምጣት በነቢያት ላይ ፎክራለሁ እና በደስታ የተነሳ ነው እና መልካም ዘርን ለማፍራት በሚለው ነው። ስለዚህ ያ ነው። ሲቀጥል እንደፈለገ መፈቀድለታል አንድ ሰው ወይ አይቻልም። ገደብ አለው። የማስተዳደር አቅም ሊኖረው ይገባል። መስፈርቶች አሉት። ልክ እንዲሁ ደግሞ ለእያንዳንዷ ሴት የሚገባ ሊያሟላ ይገባል። እንዲሁ ፍትሐዊ ሊሆን ይገባል። ቻል አላህ በቁርአን ላይ ፍትሐዊ መሆን የማትችል ከሆነ አንድ ብቻ አግቡ ብሎ በቁጥር ደረጃ አስቀምጧታል። አንድ ፈንኪሑ ማ ጣበ መስና ወሱላሰ ወሩባዕ ካለ በኋላ ፈኢን ኺፍቱም አላ ተዕዲሉ ፈዋሒደተን ፍትሐዊ መሆን የማትችሉ ከሆናቸው ግን ፍትሐዊ አንሆን ብላችሁ ከፈራችሁ አንዲት ብቻ አግቡ ይላል። ከአንድ በላይ ቢያገባ ወንጀለኛ ይሆናል። ይሄ ሰው ለምን አቅሙ ቢኖረው የፈለገ ሀብታም ቢሆን ፍትሐዊ መሆን የማይችል ከሆነ ይቀድለት። ፍትሐዊ ሳይሆን ቢያገባ ወይንም ችሎታው ሳይኖረው ቢያገባ ይሄ ሰውዬ ይፈቀድለታል አይፈቀድለት? ካገባ ይሄ ሰውዬ ያለ አቅሙ ያገባ ይሄ ሰውዬ ሳይሆን ቢያገባ ነገ መልቂያማ ቅጣት ይጠብቀዋል ወይ? አዎ ቅጣት ይጠብቀዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ካነት ዐንደሁ እምረአታን ፊ ዱንያ ፈለም ያዕድል በይነሁማ ጃአ የውመ ልቅያመት ወሸቁሁ ሳከሁ وفي رواية أخرى قال النبي صلى الله عليه وسلم من كانت عنده امرأتان في الدنيا فمال إلى إحداهما جاء يوم القيامة وشقه معه. ነቢያችን ሰለላሁ ዐለይሂ ወሰለም በምድር ሲኖር አንድ ሰው ሁለት ሚስት ኖር በመካከላቸው ፍትህን ሳያደርግ የሞተ ነገ ትንሣኤ ቀን አንድ ጎኑ ወድቆ በአንድ ጎኑ ይለጥ ነው። ይሄ ትልቅ ቅጣት ነው። ቻላል። ስለዚህ የማስተዳደር አቅሙና ችሎታ ካለው ነው ሊያገባ የሚችለው አንድ ሰው። ያን ካልቻለ አይፈቀድለትም። ሲያገባም ዓላማው ምንድን ነው ከተባለ ከማግባት በስተጀርባ እንደ ኢስላም መልካም ዘርን አፍርታችሁ እንድትሄዱ ዘንድ ነው ያለው አምላክ። እያችሁ ያስተማሯቸው በየመስጂዱ ያሉ ትልልቅ ጉልቤነን ባዮች በእድሜ ከፍ ያሉ ስላሉ ነቢዩን የማይወዱ ሰዎች መጥቶ ይላሉ። አሁን እኛ ችግር የለም። እውነተኛ ወዳጅ የሚለየው የቂያማ ቀን ነው። ምድራችን ላይ ማሳያው ቢኖርም ማን ይወዳቸዋል ማን አይወዳቸውም በሚለው ግን ነቢዩ ራሳቸው ፍርድ ውስጥ በምን ጉዳይ እሳቸው ከአላህ ውጭ መጠራት ይችላሉ ወይስ አይችሉም ከሚለው ማለት ነው። ምን አሉ? ላቱጥሩኒ እኔን ያለ ደረጃዬ ከፍ እንዳታደርጉኝ አሉ። አሁን ልብ በሉ የአላህ ባሪያዎች ሆይ፣ እኛ ስናነሳ የምናነሳው ሐዲስ ነው፣ ቁርአን ነው፣ የሷሃባዎችን ንግግር ነው። ላቱጥሩኒ እኔን ያለ ደረጃዬ ከፍ እንዳታደርጉኝ በቂ እኮ ነበር አይደለም? ወላሂ እንደ ነቢዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አዛኝ የለም። ለምን? እኛ እንዳንጠምነውና የሚፈልጉት ከዒሳ በላይ እስከ ቅያማ ድረስ ማንም ከላይም ከታችም የተወደዱ እንደሆኑ ስላወቁ ምን አሉ? ላቱጥሩኒ ያለ ደረጃዬ ከፍ እንዳታደርጉኝ ከማ አጥረቲ ነሷራ ክርስቲያኖች ያለ ደረጃው ከፍ እንዳደረጉት ማንን? ኢብነ መርየም የመርየምን ልጅ የሆነውን ዒሳን ምን ብለውታል? ራሱ አምላክ ነው፣ የአምላክ ልጅ ነው የመሳሰለው እንዳሉት እኔን እንዳትሉ አሉ። ፈኢነማ አና አብዱሁ እኔ እኮ ባሪያው ነኝ አሉ። አላሁ አክበር። ፈቁሉ እኔን በተመለከተ በሉ አብዱላሂ ወረሱሉ ባሪያውና መልእክተኛው ነው በሉ። እኛ ደግሞ ይሄን እንደምንል በማስረጃ ልንገራለን። መሬት ላይ አንድ ሰው በሁለት እግሩ ተንበርክኮ ራሱን አስተናንሶ አሰላሙ አለይከ አዩሀ ነቢይ ወረሕመቱላሂ ወበረካቱ ማን ስላዘዘ? ነቢዩ ስላዘዙ።
አሰላሙ አለይከ የአላህ ሰላም በአንተ ላይ ይሁን። አዩሀ ነቢይ አንተ ውድ ነቢይ ሆይ፣ ወረሕመቱላሂ የአላህ ምዝነት፣ ወበረካቱ በረከቱን በእርሶ ላይ ይሁን። ቀጠልና ደግሞ ምናል አለፍ እንዳል አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም ወአላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ አላ ሙሐመድ ወአላ አሊ ሙሐመድ ከማ ባረክተ አላ ኢብራሂም ወአላ አሊ ኢብራሂም ኢነከ ሐሚዱን መጂድ። ስለዚህ ወንድምና እህቶቼ ሆይ ለዒሳ ካልተቻለ ክርስቲያኖች ለሚያመልኩት እሱን ማምለክ ካልተቻለ፣ ያውም ልብ በሉ ዒሳ በሕይወት አለ። የት? ሁለተኛው ሰማይ ላይ ተመልሶ ይወርዳል። መቼ? ቅያማ ሲደርስ። ነቢዩ ሙሐመድስ ሰለላሁ ዐለይሂ ወሰለም ሞተዋል። አይሻ ቤት መዲና ተቀብረዋል። ግን ሁለቱም የአላህ ባሪያዎች ናቸው። አላህ ምን አለ ዒሳን አስመልክቶ? በል ተብሎ ኢኒ አብዱላህ አለ። እኔ እኮ የአላህ ባሪያ ነኝ። አታኒ አልኪታብ መጽሐፍ ሰጠኝ። ምን ማለት ነው? ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መልእክተኛ እንዳደረጋቸው ለእሳቸው መጽሐፍ ሰጥቷል፣ ለዒሳም መጽሐፍ ሰጥቷል። አታኒ አልኪታበ ወጀዐለኒ ነቢያ፣ ነቢይ ያደረገኝ። ወአውሳኒ ኢኒ አብዱላህ ደግሞ እኔ ባሪያ ነኝ። ነቢዩንም ምን እንዳላቸው? አልሐምዱሊላህ አለዚ አንዘለ ዐላ አብዲሂ። ስለዚህ ዒሳ ታላቅ ምሳሌያችን ነው። ለዒሳ ካልተገባ ልደቱን ማክበር የነቢዩ ሙሐመድንም ልደት ማክበር አይቻልም። ሰዎች ምን ይላሉ ታዲያ? እንዴት እናስታውሳቸው? እሳቸው ሲወሱ እንዴት ትጠራላችሁ፣ እንዴት ትጠላላችሁ ይሉናል። አረ ክሳችሁንም ወቁት። ወላሂ ከእንቅልፋችን ከተነሳንባት ሰዓት ጀምሮ ምን እንላለን? እሳቸው ያስተማሩንን ይዘን አልሐምዱሊላህ አለዚ አሕያና ባዕደማ አማተና ወኢለይሂ አንሹር። ማንን አስታውሰን? አረሳናቸው። ሀታ ሰው ሞቶብን ቀብር ውስጥ ስናስገባ እኛ ሞተን ሰዎች ሲያስገቡን ቢስሚላህ አላ ሚለቲ ረሱሊላህ ባላህ ስም በመልእክተኛው መንገድ ብለው ነው የሚያስገቡን። እና ብዙ ሰው ከመውሊድ ሊወጣ ይገባዋል። እሳቸውን ማስታወስ ብቻ አይደለም ዋናው ዓላማ፣ ሰዎችም ባላህ ላይ አምፀው የአላህን ስልጣን ለነቢዩ ሙሐመድ መስጠት ነውና። ደግሞ ቢድዓ አንድ ጊዜ እሺ አንበል፣ በቃ አንስማማ። ከተስማማንላቸው በኋላ በዛ ይቆሙ። ራሳቸው አህባሾች ምን ይላሉ? አላህ ይምራቸውና የአብሬቶች መውሊድ ረጀብ ላይ ነው የሚከበረው፣ የመጀመሪያዋ እሁድ ላይ ነው የሚከበረው። ምንድን ነው ማስረጃችሁ? ይሄ ለአብሬት ሼኾች ነው ሲባሉ አይደለም አሉ። እና ታዲያ ለማን ነው ሲባሉ የነቢዩ መውሊድ እኮ ነው አሉ። እንዴ ነቢዩ እኮ በረጀብ አልተወለዱም ሲባሉ ምን አሉ? ረጀብ ማለት እሳቸው የተጸነሱበት ነው አሉ። እንግዲህ አብድላ የተባለው አባታቸውና አሚና የተባለችው እናታቸው አብረው ሲተኙ የነቢዩ አባትና እናት አልጋ ላይ ሲተኙ ቦታው ላይ ነበሩ። ቆጥረው ነው የመጀመሪያዋ እሁድ ናት እሳቸው የተጸነሱባት ብለው። የግፋቸው ግፍ ደግሞ ልንገራችሁ፣ ሌላ ግፋቸው። አሁን ሁሴን ነው ወንድማችን አንስቶታል። እሳቸው ይመጣሉ ብለው ያምናሉ። እኛ አይደለም የዋሸንባቸው። የሽርክ መንዙማ ባያቸው ምን ይላል? አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከነ አስሐባዎቹ ነቢይ መጡላችሁ ይላሉ። ከዛ አገራችን ላይ በተለይ ወደ ሰሜኑ ክፍል አንዲት መስገጃ ትደረግና ድሮ ከሌ ይባል ነበረ። መስገጃ ከመምጣቱ በፊት ነጭ ፍየል ወይ ነጭ በግ ሲታረድ ቆዳው ይለፋና ምን ይደረጋል? ትቀመጣለች። ነቢይ ከና ሷሃባዎቻቸው ሲመጡ እዚህ ነውና የሚቀመጡት፣ አንድ ሰው እንዳይቀመጥበት ይባላል። አሁን ልብ በሉ፣ ነቢዩ ሰለላሁ ዐለይሂ ወሰለም 100 ምናምን ሺህ ሷሃባ ተሰብስበው ማለት ነው አንድ መስገጃ ላይ ተቀመጠ ማለት ልክ የህፃናት ፊልም ላይ አክተሩ እኮ ያንን ሁሉ ህዝብ ወደ ጉንዳንነት ቀየረው እንደሚባለው ለጉንዳኖች እንኳን 100 ሺህ ጉንዳን ለማይበቃው ቦታ ነቢዩ ከና ሷሃባዎቻቸው ሲመጡ እዚች መስገጃ ላይ ነው የሚቀመጡት ይላሉ። ወንድሞቼ እሳቸውን ወደድን ብለን ሰይጣን አይጫወትብን። እዚሁ ሀገራችን ላይ ነው የሰማችሁት። ደጋግሜ ድምፅ ፋይሉን ለቅቄ ያለው ከነቢዩ በፊት 39 ነቢያትን ጸጉራቸውን የላጨ ነቢያችንንም ጸጉራቸውን 40 የላጨ ሰው እኮ አበልቃሲም የሚባል ኢትዮጵያዊ ሰው አለ ብለው በድምፅ ፋይል ነው የለቀኩት። ስለዚህ እንውጣ፣ ሱናን እንወቅ። ማንም ድሪቶውን ሲያደራብን ክህደትን ሲያሸክመን አሜን ብለን ልንቀበል አይገባንም። ዲናችንን ከተማር ማንም አይጫወትብንም። ወንድሞቼ ሼህ ሙሂዲን የሚባለው ወሎ ገታ ላይ ያለው ሼህ አሁን በቅርብ ቀን የለቀኩት ደግሞ የድምፅ ፋይል አለ። ምን ይላል? ቀላል ሰው እኮ መሰልኳችሁ አታቆኝም። ነቢዩ ሲወለዱ እኮ በድምፅ ተጠጃለሁ አለ። ቦታው ላይ ነበርኩ አለ። በቡራቅ ደግሞ ወደ ቤተል መቅዲስ ሲሄዱ
አብዱልቃድር ጄላኒ ያኔ ስላልተፈጠሩ አለ። እሱ ግን ከእሳቸው በፊት ተፈጥሮ ማለት ነው። የአብዱልቃድር ጄላኔን ሩህ ልክ እንደ ደረጃ ተውጣተው ነው ቡራቅ ላይ የወጡት። ቡራቋን ቀድሟት ደግሞ የት ሄደ? ቤተል መቅዲስ። እዛ የተሰበሰቡት ሰዎች ምን ይላሉ? አጀብ እያሉ ይሰማሉ። ስለዚህ በተለይ እኔ ወንድሞቼ ሰሜኖችን ትጠላለህ እንዳትሉኝ፣ እኔም ከሰሜን ነኝ። በአባቴም በእናቴም ዘርን መካድ አይቻልም። ዘሬንም መቼም ቢሆን አልክድም። አማራ ክልል ላይ ግን በጣም ልንለፋ ይገባናል። እዛ ክልል ላይ ያለውን ሽርክ ሁላችንም ታግለን በጣም ልንለፋ ይገባናል። ኦሮሚያ ላይ ያሉ ወንድሞቻችን ኦሮሞ ክልል ላይ ያለውን ሽርክ ወገባቸውን አስረው ኦቦሌሳን ኬኛ እያሉ ምን ማድረግ አለባቸው? ዳዕዋቸውን ማድረግ አለባቸው። ትግራይ ላይ የትግራይ ዱዓቶች፣ በጉራጌ በስልጤ በዚህ መልክ ከታግል ኡማው በጠቅላላ አንድ አላህን በብቸኝነት ካመለከ፣ ነቢዩን ብቸኛ ነቢዩ አድርጎ ከተከተለ፣ እስልምና ሃይማኖትን ብቸኛ የተድላው ምንጭ አድርጎ ከተንቀሳቀሰ አላህ ይረዳናል። እንማር፣ እናስተምር። ይህን ለማለት ነው ወንድሜ። አፉ በላይ እንግዲህ ጀዛከላሁ ኸይራ ወባረከላሁ ፊክ። ደስ የሚል ምክር ነው። አላህ ይባርክ ፊክ። እሺ ቀጥሉ። አንዲት ደግሞ ጥያቄ ያለችኝ ደግሞ በጣም ብዙ ጊዜ ራሴ ላይ የምትመላለስ ስጁድ ለሰው አይወረድም ይባላል። ጉልበት መሳም ለእናትህ እንዴት ነው? ለእናትህ ዝቅ ማለት እሱን ለማድረግ ብሎ ነው ሁዘይፋ ብን አልየማን ነቢያችን ሰለላሁ ዐለይሂ ወሰለም በላኩት ጊዜ አው ሙዓዝ ብን ጀበል ከሁለት አንዳቸው መጥቶ ሊያጎነብስላቸው ፈለገ። እንደዚህ ዝቅ ብሎ ሊስም እርሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ከለከሉት። ምን እያደረክ ነው አሉት። እርሳቸው አክብሬያቸው ዝቅ ብዬ ምናምን አለ። በቃ ነቢ ሰለላሁ ዐለይሂ ወሰለም ኢነሁ ላ ዩርካዑ ኢላ ሊላህ አሉት። ከአላህ በስተቀር ለሌላ ለማንም ዝቅ አይባልም ብለው ከልክለውታል። ስለዚህ አይቻልም፣ አይፈቀድም። ግንባሯን ልትስማ ትችላለህ። ዝቅ ያለ ቦታ ተቀምጣ ከሆነ እሷ የዛን አንተን ዝቅ ብለህ ባለችበት ደረጃ ልትስም ትችላለህ እንጂ እንዲህ እግር ላይ ሄዶ እስከ መውደቅ ድረስ በዚህ መድረስ ተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ በስተቀር ለሌላ ለማንም እንዳታጎነብሱ ብሏል። ኢነሁ ላ ዩርካዑ ኢላ ሊላህ። እሺ ቀጥሉ። ሌሎች ከላይ ይሰቧቸዋል። አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወረሕመቱላሂ ወበረካቱህ። ሰላም ነው? አልሐምዱሊላህ። አንድ ጥያቄ ነበረኝና ጥያቄውም ማለት ነው አንድ ሴት ኒካ በስሟ በምትጠራበት ስሟ ኒካ ታሰረች። እሺ ከዛ ባሏ ለምሳሌ እያቆላመጠ ሌላ በሌላ ስም ቢጠራት ከኒካው ጋር ችግር ያመጣል? ያኔ ችግር አለው? ችግር ያመጣል። ነቢያችን ሰለላሁ ዐለይሂ ወሰለም ሚስቶቻቸውን እያቆላመጡ ይጠሯቸው ነበር። ችግር የለውም። እናታችን አይሻ ነው ስሟ። ያ አይሽ እያሉ ያ ሁመይራ እያሉ እያቆላመጡ ይጠሯት ነበር። ስለዚህ ባል ሚስቱን ወይንም ልጆችን አቆላምጦ ቢጠራ ችግር የለውም። ዘይነብ የምትባለው ልጃቸውን ያዝ ወይንብ እያሉ እያቆላመጡ ይጠሯቸው ነበር። ስለዚህ ባል ሚስትን አቆላምጦ ቢጠራ ተወዳጅ ነው። እንዳው እሷን የሚያስደስታትን ነገር ሐራም እስካልሆነ ድረስ እሷን የሚያስደስት ነገር ያደርግላት። እሺ ከዚያ መካከል ሴቶች መመስገን፣ መወደስ፣ አቆላምጦ እንዲጠራቸው ይወዳሉ አይደለ? ያ ነው። እሺ